የኢትዮጵያ ኢኮኖሚ አንቀሳቃሽ በሆነው ግብርና በስፋት የሚንቀሳቀሱትና አብዛኛው ምርት የሚገኘው ከዝቅተኛ አርሶ አደሮች ነው። ይህ እንደመሆኑ አርሶ አደሮቹ ለግብርና ግብዓት መግዣ የሚውል የፋይናንስ ድጋፍ እንዲያገኙ ማድረግ የግድ ይላል። አርሶ አደሮች ይህንን የፋይናንስ አቅርቦት እንዳያገኙ እያደረገ ካለው መካከል ደግሞ ያለመታወቅ ችግር ነው። የግብርናው ዘርፍ ተሳታፊ አርሶ አደሩ ለአበዳሪዎች በሚሆን መልኩ የመታወቅ አይደንቲፋይድ የመሆን ፕሮፋይል የመሆን እና ለብድር ምቹ ነው የሚለውን መረጃ በተመለከተም እንደዚሁ ክፍተት አለ። የብድር ተጠቃሚ የማያደርገው አይደንቲፋይድ አለመሆን ወይም አለመታወቅ ነው። ታዲያ ይህንን የሚፈታው ግለሰብን በልዩ ሁኔታ ለመለየት የሚያገለግለው ፋይዳ ዲጂታል መታወቂያ የመታወቅ ችግርን በመቅረፍ ከፋይናንስ አገልግሎት አንዱ የሆነውን ብድር አርሶ አደሩ ማግኘት እንዲችል ያደርጋል። አሁን ፋይናንሻል አካታችነት ፋይናንሻል ኢንክሉዥን ስንል አንዱ ትልቁ እንትን ዝም ብሎ ባንክ አካውንት መክፈት አይደለም ወይም መቆጠብ አይደለም፣ መበደር መቻል ነው። ብድር የቱ ጋር ጥቅም አለው? ለምሳሌ ማዳበሪያ መግዣ ብር ቢያጥረው አንድ አርሶ አደር ወይም አንዲት አርሶ አደር ተበድራ ማዳበሪያ ገዛች ማለት ቤተሰቧ ለአንድ ዓመት ኢንሹራንስ አገኘ ማለት ነው። ቢያንስ ማረስ ትችላለች። ለአንዱ በጣም ትልቅ ልማት ላይ ኢምፓክት ያለው ይሄ አክሰስ ቱ ፋይናንስ መበደር መቻል። ፋይዳ ዲጂታል መታወቂያ ፋይናንስ አቅራቢውንና ተጠቃሚ አርሶ አደሩን አራርቆ የቆየውን ግንብ በማፍረስ አበዳሪና ተበዳሪ እንዲገናኝ ያደርጋል። እዚህ ጋር አበዳሪው አለ፣ ብር እኮ አለው፣ ማይክሮ ፋይናንሱ ብር አለው፣ ባንኩ ብር አለው። ግን አምኖ እንዴት ይሰጠዋል ነው ሊንኬጁ ነበር የጠፋው። እዚህ ጋር ካፒታል አለ፣ እዚህ ጋር ደግሞ ካፒታል ፈላጊ አለ። ሁለቱ ሊንክ በቀላሉ የሚተማመኑበት ሲስተም 5 10 ያመላልሽሽ በ2 ወር ብድርም ሰጥሽ ከሆነ እሱን የሚፈጽመው አንዳንድ ሰው ነው። ብዙ ሚሊዮን የሚበደረው ነው። ለማዳበሪያ ብድር ግን ኢንስታንት ክሬዲት ነው የሚያስፈልገው። ለኢንስታንት ክሬዲት እንደዚህ አይነት መሰረቶች ያስፈልጋሉ። የአርሶ አደሩ የመታወቅ ችግር ለፋይናንስ አገልግሎት ፈተና እንደነበር ያነሳው ብሔራዊ ባንክ ይህንን የሚፈታው ፋይዳ ዲጂታል መታወቂያ የተሰበሰቡ የአርሶ አደሩን መረጃዎች በማየት ተበዳሪን ለማወቅ ያስችላል፣ መንገዱንም ያቀላል ይላል። ታውቆ ፕሮፋይል ዶኖ ምንድነው ማን ነው የሚለው መረጃ በሚያስተማምን መልኩ ዩኒክ አይደንቲፋይ በሚያደርግ መልኩ መኖሩ በአርሶ አደሩ አንጻር መረጃ ለማሰባሰብ ከዛ መረጃውን አውቆ ምክንያቱም አንደኛው ብድርን ለማበደር ተበዳሪ ምንድነው የሚለው ማወቅ ነው እና ደግሞ በሰጠው ብድሩንስ ሊመልስ ይችላል የሚለው ነውና ይሄንን ለማድረግ የሚያስችል አይነት የአይዲ ሲስተም አልነበረንም። አሁን ናሽናል አይዲ መኖሩ ይሄም ግሬት ሪዞልቭ የሚያደርገውና ይሄ የክሬዲት ሪፈረንስ ሲስተማችንንም የሞባይል ኮላተራሉንም እነሱን ሁሉ በአጠቃላይ ሰፖርት በማድረግ አንጻር ጥሩ ሚና ነው ያለው። የብሔራዊ መታወቂያ ፕሮግራም በይበልጥ አርሶ አደሮች ጋር ለመድረስ እየሰራው ነው ያለ ሲሆን ለዚህ ደግሞ ገበያ ቀናትን መጠቀምና በየመንገዱ የተለያዩ ዝግጅቶችን ማሰናዳት ተመራጭ ሆኖ አግኝቼዋለሁ ይላል። በደንብ ተደራሽ አይደለም። ቲቪና ሬዲዮም እንደምታስበው አይደለም። ሬዲዮ አለ ገጠር ውስጥ፣ ግን በቤስት መንገድ ገጠር ውስጥ ይሄን ግንዛቤ ለመፍጠር ገበያ ላይ መገኘት፣ የገበያ ቀን እዛ ላይ መመዝገብ፣ መሬት ላይ ያሉ አክቲቬሽኖች መስራት ነው። እንደዚህ አይነት ስራዎች ጀምረናል። ገበያ ላይ መሄድ፣ ሮድ ሾው እንደዚህ ገጠር ውስጥ እንትን ማድረግ፣ በተለያዩ መዝናኛዎች እንትን እያደረጉ ሰው እንዲመዘገብ መቀስቀስ፣ ከምንም በላይ ደግሞ እነዚህ ዝም ብሎ በማዕከል የምንሰራው ነው። ይህንን ስራውንም አጠናክሮ በመቀጠል የአርሶ አደሩን ተጠቃሚነት በማረጋገጥ ሂደት ውስጥ የራሱ ሚና እንደሚወጣም አረጋግጧል።